እግዚአብሔርን ተስፋ አድርጉ። እሱን አስበኝ በሉት። ይሄ ወንበዴ እድሜ ዘመኑን ቋንጃ ቆራጭ የነበረ፣ ደም አፍሳሽ የነበረ፣ በንጹሐን ደም ሲታጠብ የነበረ ከጌታ ቀኝ ተሰቀለ። በዛች አጋጣሚ ምቹ ጊዜ ያገኘና ጌታ ሆይ አለ። የሚሰራውን ተአምራት ሳይ ጊዜ በመንግስት በመጣ ጊዜ አስበኝ አለ። ጌታችን ምን አለው? ዛሬ ከኔ ጋራ በገነት ትኖራለህ አለ። ቀድሞ ከአዳም ገነት ገባ። ክብር ምስጋና ለአምላካችን ለእግዚአብሔር። ቀድሞ ከአዳም ገነት። አንዳንድ ጊዜ በሕይወታችን እንዲህ ሊገጥመን ይችላል። ወንጀል ሳንሰራ ሕግ ሳንተላለፍ ወገኖቼ ኃጢአት ሳይገኝብን ለክፉ ነገር ተላልፈን እንሰጥ እንችላለን። እንዳትደነቁ ኢየሱስ ክርስቶስ በመስቀል ላይ የተሰቀለው፣ ጎኑን በጦር የተወጋው፣ እጆቹን በሚስማር የተቸነከረው ኃጢአት ሰርቶ አይደለም፣ ወንጀል ተገኝቶበት አይደለም። ንጹሐ ባህሪ ነው። ሲሰድቡት መልሶ ያልተሳደበ ነው። መከራ ሲያደርሱበት ያልዛተ ነው። ነገር ግን እንደ ክፉ አድራጊ ቆጥረውት በመስቀል ላይ ሰቅለውታል። በሚስማር ቸንክረውታል። የሸዋ አክሊል ደፍተውበታል። ሥጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ በጅራፍ ገርፈውታል። አንዳንድ ጊዜ በሕይወታችን እንደዚህ ይሆናል። ዓለም ፍፄ የላት። መድኃኔ ዓለም ኢየሱስ ክርስቶስ ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣኋል። እሱ ወደዚህ ምድር የመጣው ሞቶ ሕይወቱን ሊሰጠን፣ እርቃኑን ሆኖ ጸጋውን ሊያለብሰን፣ ቆስሎ ሊፈውሰን፣ ተዋርዶ ሊያከብረን፣ መራራውን ጠጥቶ ጣፋጩን ሊያጠጣን፣ አንገቱን ዘንበል አድርጎ እኛን ቀና ሊያደርገን የመጣው፣ የጠፋነውን ሊፈልገን የመጣው፣ ሲያገኘን ደግሞ ወገኖቼ በቅፉ ያስገባናል፣ በትከሻው ይሸከመናል፣ ይቀበለናል፣ ያከብረናል፣ ጸጋውን ይሰጠናል። እግዚአብሔር አምላካችን ከቤቱ የጠፉትን፣ ከቤቱ የራቁትን፣ ከሃይማኖት የወጡትን በቸርነቱ ወደ ቤቱ እሱ ያቀርበልን። ምዕመናን የተዘረጉ ማሳረፊያ እጆች አሉ። ታስታውሳላችሁ? ኖህ ቁራውንም ርግቡንም ሲልክ እጆቹን በመስኮቱ አውጥቶ ሊያሳርፋቸው ፈቅዶ ነበረ። ቁራ ማረፍ አልፈለገም። የሞተውንም ምናምኑንም እየበላ እዚያ መንከራተት ጀመረ። ርግቢቱ ግን ለእግሮቿ ማሳረፊያ እዚያ ስላጣች ለእግሮቿ ማሳረፊያ ከኖህ እጆች በቀር የት ትገሰግሳለች? ናም ከፍ አድርጌ ይህንን ቃል ልናገር። ከጌታችን ችንካር ከበሳው የቁስሎቹ እጅ ሌላ ለእኔና ለእናንተ ማረፊያ እዚህ ዓለም ላይ አለ። ምን ላይ ታርፋላችሁ ክርስቲያኖች? ከጌታችን እጆች በቀር ምን ወደብ አለን ወገኖቼ? ማን ሊያሳርፍ ትፈልጋለህ? እዚህ ዓለም ላይ አንድ ማረፊያ አለን፣ የጸጥታ ወደብ። ወደዚያ ልንገሰግስ ይገባል። የክርስቶስ እጆች ተዘርግተዋል። እነዚያ የቆሰሉ እጆች፣ እነዚያ የደሙ እጆች፣ እነዚያ የተበሱ እጆች ርግቢቱን እንዳሳረፋት ኖህ እኔና እናንተን ለማሳረፍ ተዘርግተዋል። ማን ይሆን? እዚህ ዓለም ላይማ አላርፍም፣ እዚህ ዓለም ላይማ ረፍት የለኝም፣ ረፍቴ አምላኬ ነው ብላ የምትገሰግስ ነፍስ ምንኛ የታደለች ናት። ማይበሉ እንዳሰጥማት፣ ወጀቡ እንዳናውጣት፣ ሃይማኖቷን፣ ክርስትናዋን፣ ንጽህናዋን፣ ጸጋዋን እንዳይደፍቅባት የምትገሰግስ ነፍስ እንደሱ ነው ወገኖቼ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር ሌላ ማረፊያ የላትም እንዳለው። ምን ማረፊያ አላት? ምን መተከዣ አላት? ምን መመርኮዣ አላት? ምን መተንፈሻ አላት? ምን መሞረቂያ አላት? ከዚህ እጆች በቀር ምን አላት? ለዚህ ነው
ወደ ረፍት ወደባችን ልንገሰግስ ይገባል። በዚህ ዘመን በተለይ ደስ በማሰኙ ወራት የሚሰሙት ነገሮች በሚሰቀጥጡበት ወራት በረቂቅ መንገድ ልናስበው ከምንችለው በላይ ዓለም ሊፈትነን በተዘጋጀበት ወራት ኃይላችን አንተ ነህ፣ ብርታታችን አንተ ነህ፣ መሸሸጊያችን አንተ ነህ፣ ማረፊያችን አንተ ነህ፣ ጉልበታችን አንተ ነህ፣ መደበቂያችን አንተ ነህ፣ መጽናኛችን አንተ ነህ፣ ምርኩዛችን አንተ ነህ፣ ተስፋችን አንተ ነህ፣ መደበቂያችን አንተ ነህ። እሱ ነው የሚያስፈልገን። ሌላ ምን ማረፊያ አለ? እንኳን እኛ ምንም የሌለን ያላቸው እንኳን ማረፊያ አይኖራቸው። ሲሰደድ አብሮ ይሰደዳል እግዚአብሔር፣ ሲታሰር አብሮ ይታሰራል። እስር ቤት ውስጥ አብሮ ነበረ። በእስረኞቹ ፊት እግዚአብሔር ለዮሴፍ ሞገስ ሆኖ ይላል። እግዚአብሔር በጠላቶቻችን ፊት ለሁላችንም ሞገስ ይሆነ። ሞገሳችን ማን? መስክሩ። ሞገሳችን ማን? እግዚአብሔር ሞገስ ሆነው ይላል። እዛ እስር ቤት ውስጥ ቆየ። 2 ዓመት ነው የታሰረው። ስንት ዓመት? ባላየው ነገር፣ ባልሰማው ነገር፣ ባልፈጸመው ወንጀል፣ ባላደረገው ነገር ንጽህናውን በጠበቀ ኃጢአት አልሰራም ስላለ 2 ዓመት በግፍ ታሰረ። አንዳንድ ጊዜ በሕይወታችን እንዲህ ሊገጥመን ይችላል። ወንጀል ሳንሰራ ሕግ ሳንተላለፍ ወገኖቼ ኃጢአት ሳይገኝብን ለክፉ ነገር ተላልፈን እንሰጥ እንችላለን። እንዳትደነቁ፣ ኢየሱስ ክርስቶስ በመስቀል ላይ የተሰቀለው፣ ጎኑን በጦር የተወጋው፣ እጆቹን በሚስማር የተቸነከረው ኃጢአት ሰርቶ አይደለም፣ ወንጀል ተገኝቶበት አይደለም። ንጹሐ ባህሪ ነው። ሲሰድቡት መልሶ ያልተሳደበ ነው። መከራ ሲያደርሱበት ያልዛተ ነው። ነገር ግን እንደ ክፉ አድራጊ ቆጥረውት በመስቀል ላይ ሰቅለውታል። በሚስማር ቸንክረውታል። የሸዋ አክሊል ደፍተውበታል። ስጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ በጅራፍ ገርፈውታል። አንዳንድ ጊዜ በሕይወታችን እንደዚህ ይሆናል። ዓለም ፍቼ የላት ታሰረዘ እስር ቤት ውስጥ ያለ ወንጀሉ ጭብጥ ኩርምት ብሎ 2 ዓመት። ስንት ዓመት? 2 ዓመት። ላሳጥር ታሪኩን ወደምፈልገው ነገር ልምጣና እዛ እስር ቤት ውስጥ ሳለ አሁን 2 ሰዎች፣ አንዱ የጠጅ አሳላፊ ነው፣ ሁለተኛው የእንጀራ አሳላፊ ነው። ህልም አዩና ለዮሴፍ መተው ነገሩት። ሁለቱንም ህልማቸውን ፈታላቸው። አንደኛው ምን አለው? ከ3 ቀን በኋላ ትፈታለህ፣ ወደ ቀድሞ ስራ ትመለሳለህ። አንደኛውን አንተም ከ3 ቀን በኋላ ትፈታለህ፣ ነገር ግን በአደባባይ ላይ ንጉሱ ያሰቅልሃል። አንተ የምትፈታው ወደ ቀድሞ ስራ ልትመለስ፣ አንተ ግን ቢያሳዝነው የምትፈታው በአደባባይ ንጉሱ ሊያሰቅል ነው ብሎ የሁለቱንም ህልም ፈታ። የጠጅ አሳላፊው ነው ወደ ቀድሞ ስራ ትመለሳለህ ከ3 ቀን በኋላ ብሎ ይፈታለት። ግን ምን አለው? ከተፈታ በኋላ እኔ በግፍ ስለታሰርኩኝ ያለ ወንጀሌ ስለሆነ ወደ ወህኒ የተጣልኩት ለንጉሱ ንገርልኝና ከስራቴ አስፈታኛል። ከስራቴ ምን በለ ለማን ንገርልኝ? ዮሴፍ በእግዚአብሔር ላይ ተስፋ ማድረጉ ትቶ አሁን በዚህ በጠጅ አሳላፊው ላይ ተስፋ አደረገ። ንገርልኝ ሄደ ንጉሱ፣ ያለ በደሌ የታሰርኩት መታሰር አይገባኝም ነበረ። ይኸው 2 ዓመት ሊሆነኝ ነው። ስለዚህ እንዳትረሳኝ አስበኝ አደራ ብሎ ያንን ጠጅ አሳላፊ ተስፋ አደረገ። ሰዎችን ተስፋ አታድርጉ። ተስፋችን ማን? ንገሩኝ፣ ማን ነው ተስፋችን? ሰው ቢያምኑት ይከዳል። ሰው ተስፋ ቢያደርጉት ያሳፍራል። ሰው ቢደገፉት ይሰበራል። ሸምበቆ ነው ቢያምኑት ማይከዳ፣ ተስፋ ቢያደርጉት የማያሳፍር የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሁን። እሱ ነው ቢታመን። ዝቅ ብሎ ስታነቡት ምን ይላል? የጠጅ አሳላፊው ግን ዮሴፍን አላሰበውም፣ ረሳው ይላል። ምን አደረገው? ሰው ይረሳናል። ማይረሳን ማይዘነጋን አምላካችን እግዚአብሔር የገዛ ወንድሞቻችን ሊረሱን ይችላል። አያድርስ ነው።
እህታችን ልትረሳን ትችላለች። የወለደ አባት የወለደች እናት ልትረሳ ትችላለች። ባልንጀራችን ጓደኛችን ሊረሳን ይችላል። በሰው እንዳትታመኑ፣ ሰውን ተስፋ እንዳታደርጉ። ምን አለ ዳዊት? በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል አለ መዝሙር 117 ቁጥር 8 ላይ። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። በሰው ከመታመን በሉስ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። ይሻላል አይሻል? ማን ነው እግዚአብሔርን አምኖ የጎደለበት ያጣማ? ማን ነው እግዚአብሔርን ተስፋ አድርጎ ያፈረ? እግዚአብሔር ቢያምኑት ባካችሁ አይከዳም። እግዚአብሔር ተስፋ ቢያደርጉት አያሳፍርም። አይናችሁን ከሰው ላይ አንሱ። እግዚአብሔር ተስፋ አድርጉት። መጽሐፍ የሁሉም ዓይን አንተን ተስፋ ያደርጋል፣ አንተም እጅህን ትከፍታለህ፣ ምግባቸውንም በየጊዜው ትሰጣቸዋለህ አለ ዳዊት። ይህ ዳዊት መዝሙር 144 ቁጥር 15 ላይ የተመዘገበ ቃል የሁሉም ዓይን አለ አንተን ተስፋ ያደርጋል፣ አንተ እጅህን ትከፍታለህ፣ ሥጋ ለለበሰ ሁሉ ምግባቸውን በጊዜ ትሰጣቸዋለህ። እሱም ተስፋ እያደረገ እንድንኖር አምላካችን እግዚአብሔር ይርዳል። ረሳው እንመለስ። ያ የጠጅ አሳላፊ እንዳትረሳኝ አሳስብልኝ፣ አደራ በግፍ ነው የታሰርኩት ለንጉሡ ንገርልኝ ያለው ሰው አላስበው፣ ረሳው። ስለዚህ ልክ በጌታ ቀኝ እንደተሰቀለ ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኛል? ምን በለኝ? ዛይ ሉቃስ ወንጌል ምዕራፍ 23 ቁጥር 48 ላይ የተመዘገበ ቃል ነው። ጌታ ሆይ አለው በመንግስት በመጣ ጊዜ አስበኛል። በቃ አስበኝ ማለት የሚገባን አምላካችንን አስበን ማለት የሚገባን መድኃኔዓለምን እሱ ያስባል። ወገኖች ከገባንበት ቅራኔ ውስጥ ሊያወጣን ይችላል። ጥያቄያችንን ይመልሳል፣ እንባችንን ያብሳል፣ እንቆቅልሻችንን ይፈታል፣ ታሪካችንን ይቀይራል፣ የራቀውን ነገር ያቀርባል፣ የጎደለውን ነገር ይሞላል፣ የተቆረጠውን ነገር ይቀጥላል። መድኃኔዓለምን አስበኝ በሉት። ወጣቶች ምንድን ነው የጎደላችሁ? እህቶቼ ምንድን ነው የጎደላችሁ? በእግዚአብሔር ታመኑ፣ እግዚአብሔርን ተስፋ አድርጉ፣ እሱን አስበኝ በሉት። ይሄ ወንበዴ እድሜ ዘመኑን ቋንጃ ቆራጭ የነበረ ደም አፍሳሽ የነበረ በንጹሐን ደም ሲታጠብ የነበረ ከጌታ ቀኝ ተሰቀለ። በዚያች አጋጣሚ ምቹ ጊዜ ያገኘና ጌታ ሆይ አለ። የሚሰራውን ተአምራት ሲያይ ጊዜ በመንግስት በመጣ ጊዜ አስበኝ አለ። ጌታችን ምን አለው? ዛሬ ከኔ ጋራ በገነት ትኖራለህ አለ። ቀድሞ ከአዳም ገነት ገባ። ክብር ምስጋና ለአምላካችን ለእግዚአብሔር። ቀድሞ ከአዳም ገነት የሁላችሁ እግዚአብሔርን አስበን ካልነው እንዲህ ታሪክ የሚቀይር ነው። የት ነበርክ እስካሁን፣ የት ነበርሽ እስካሁን አይልም። ወንበዴ እኮ ነበረ፣ ደም አፍሳሽ ነበረ፣ እስካሁን ድረስ የት ነበርክ አላለው። አስበኝ ሲለው አስበው። ዛሬ ከኔ ጋር በገነት ትኖራለህ።